ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ተሰምቷል ከወደ እስራኤልና አሜሪካ ይሄም እስራኤል የፊሊስጤም ግዛት የሆነውን ዌስት ባንክን ሙሉ በሙሉ ወደ ራሷ ለመጠቅለል የእስራኤል ፓርላማ በአብላጫ ድምጽ ወስኗል። ይህንን ውሳኔ ተከትሎ አሜሪካ ይህንን እንደማትደግፍ በግልጽ አስታውቋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በአስቸኳይ እስራኤል ውሳኔዋን እንድታጠፍ ትዕዛዝ አስተላልፏል። በሌላ በኩል ደግሞ የዓለም አቀፉ የወንጀለኞች ፍርድ ቤት በዛሬው ዕለት በእስራኤል ላይ ውሳኔ አውጥቷል። የዓለም አቀፉ የወንጀለኞች ፍርድ ቤት በእስራኤል ላይ የፈረደው ወይም የወሰነው ምንድነው የሚለውንም በዝርዝር የማስደምጣችሁ ይሆናል። ውጥረቶች በጨመሩበት በአሁኑ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን የፓርላማውን ውሳኔ ያሳልፉት ይሆነው የሚለው ጉዳይ የተጠበቀ ባለበት በአሁኑ ሰዓት ታዲያ ከዓለም አቀፉ ፍርድ ቤትና ከአሜሪካ ለእስራኤል የተላኩ ጥብቅ ማስጠንቀቂያዎችም ተሰምተዋል። የአረብ ሀገራቱም ይህ የማይሞከር ነው ሲሉ በየፊናቸው መግለጫዎችን አውጥተዋል። የአረብ ሀገራቱም ዌስት ባንክ በፍጹም የማይሞከር ነው ሲሉ አስጠንቅቀዋል። ጉዳዩን በተመለከተ የምታደምጧቸው ሰበር መረጃዎች አሉ። አብረን ዝርዝሩን እንከታተለው። በቅድሚያም እስራኤል የፊሊስጤም ግዛት የሆነውን ዌስት ባንክን ወደ ራሷ ለመጠቅለል በፓርላማው ውሳኔ ያሳለፈች ሲሆን ውሳኔው በፍጹም ተቀባይነት የለውም ሲል የአሜሪካ የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ውድቅ አድርጎት እንዲህ አይነት ዌስት ባንክን ወደ ራስሽ የመጠቅለል ነገር እንዳታስቢው የሚል መልእክት መላኩ ተሰምቷል። የአሜሪካ ውጭ ጉዳይ ሚኒስትር በኩል በተሰጠው ለእስራኤል በተላከው ማስጠንቀቂያ የእስራኤል ፓርላማ በወረራ ያዘቻቸውን የዌስት ባንክን ወደ ራሷ ለመጠቅለል እስራኤል ያሳለፈ ውሳኔ ተከትሎ ዋሽንግተን የጋዛ ግጭትን ለማስቆም የቀረበችውን እቅድ አደጋ ላይ የሚጥል ነው በማለት በጽኑ አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ የትራምፕን መልእክት ያስተላለፉ ሲሆን የተኩስ አቁሙን በሚመለከት ለመነጋገር ወደ እስራኤል ጉዞ ከመጀመራቸው ከአንድ ቀን በፊት አሁን የምንደግፈው ነገር አይደለም ሲሉ የፓርላማውን ውሳኔ እንደማይደግፉ በግልጽ ተናግረዋል። የእስራኤል ቀኝ አክራሪ ፖለቲከኞች ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለማሸማቀቅ በሚመስል መልኩ ዌስት ባንክን የመጠቅለል ስልጣን ለሚሰጠው ረቂቅ የመጀመሪያ ይሁንታን በመስጠት ተምሳሌታዊ እርምጃ ወስደዋልም ተብሏል። ፍልስጤማውያን እስራኤል እንደ አውሮፓውያን አቆጣጠር ከ1967 ዓ.ም ጀምሮ በወረራ የያዘችውን ዌስት ባንክን የነጻ አገራቸው አካል መሆኑን ያምናሉ። ባለፈው ዓመት የዓለም አቀፉ ፍርድ ቤት፣ የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት እንዲሁም የእስራኤል ወረራ ህገወጥ ነው ሲል እስራኤል በፍጥነት ዌስት ባንክን ለቃ እንድትወጣ ውሳኔ አሳልፈው ነበር። ቤንያሚን ኔታንያሁ ከዚህ ቀደም የዌስት ባንክ መሬትን ጠቅልሎ በእስራኤል ስር ለማድረግ እንደሚፈልጉ ቃል በቃል ሲናገሩ የነበረ ቢሆንም አሁን ግን ዋነኛ አጋራቸውን አሜሪካንና ከ10 ዓመታት ጠላትነት በኋላ ከሀገራቸው ጋር ግንኙነት ከፈጠሩት ሌሎች የአረብ ሀገራት የመገለል ስጋት ስላለባቸው እርምጃ ከመውሰድ ተቆጥበው ቆይተዋል ብሏል ቢቢሲ። በኔታንያሁ አስተዳደር ውስጥ የሚገኙ አክራሪ ብሔርተኞች እስራኤል ዌስት ባንክን በቀጥታ ጠቅልላ በግዛቷ ውስጥ እንድታስገባ ደጋግመው ጠይቀዋል ሲል ቢቢሲ የገለጸ ሲሆን ይህንን የሚደግፈው ህግ ከመንግስት ውጪ ባሉ የፓርላማ አባላት ለምክር ቤቱ ቀርቧልም ተብሏል። ህጉም በከፍተኛ የእስራኤል ምክር ቤት የድጋፍ ድምጽ የጸደቀ ሲሆን 120 መቀመጫዎች ባሉት ፓርላማ ሲቀርብ አብላጫውን ድጋፍ ማግኘቱን አነጋጋሪም አስገራሚም ሆኗል። የጋዛ ጦርነት መልክ ይዞ ባልተቋጨበት ሁኔታ እስራኤል ዌስት ባንክን ሙሉ በሙሉ ወደ ራሷ ለመጠቅለል በፓርላማ ያሳለፈችው ውሳኔ በዓለም አቀፍ መገናኛ ብዙሃን በኩል በሰፊው መነጋገሪያ ሆኗል። ውሳኔው በፓርላማው የጸደቀ ቢሆንም ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን ሊያዘገዩት ወይም ውድቅ ሊያደርጉት የሚችሉባቸው ስልጣኖች ያላቸው ሲሆን ዋነኛ አጋራቸው አሜሪካን ላለማስቆጣት የአረብ ሀገራቱንም ቁጣ ለመቀነስና ለመመለስ ሲሉ ይህንን ውሳኔ ያሳልፉታል ተብሎ አይጠበቅም። የፊሊስጤም ውጭ ጉዳይ ሚኒስትር እስራኤል በፊሊስጤም ምድር ላይ ምንም አይነት ሉዓላዊነት ስልጣን አይኖራትም በማለት የምክር ቤቱን እርምጃ አውግዟል። እስራኤል በዌስት ባንክና በምስራቅ ኢየሩሳሌም በወረራ በያዘቻቸው ስፍራዎች 700,000 የሚሆኑ ነዋሪዎችን ያሰፈረች ሲሆን 160 የሚጠጉ ሰፈሮችንም ገንብታለች። በዌስት ባንክ 3.3 ሚሊዮን የሚገመቱ ፊሊስጤማውያንም የሚኖሩበት ቦታ ነው። እስራኤል በወረራ በገባችበት በዚሁ ዌስት ባንክ ታዲያ ከ700,000 በላይ ነዋሪዎችን ያሰፈረች ሲሆን ሰፈራዎቹ
ባለፈው ዓመት በዓለም አቀፉ ፍርድ ቤት እንዲሁም በዓለም አቀፍ ሕግም ሕገወጥ መሆናቸው ተገልጾ እስራኤል በፍጥነት እጇን ከዌስት ባንክ ላይ እንድትሰበስብ ውሳኔ ተላልፎባት ነበር። የአሜሪካ ውጭ ጉዳይ ቢሮ ኃላፊ ማርኮ ሩቢዮ ወደ እስራኤል ለመጓዝ አውሮፕላን እየተሳፈሩ እንደተናገሩት ከሆነ አሜሪካ እስራኤል ዌስት ባንክን ወደ ግዛቷ ለመቀላቀል የምታደርገውን ጥረት ፈጽሞ እንደማትደግፍና በዚህ ጉዳይ እንደማትተባበር በመግለጽ ለጋዛ ሰላም ስምምነት አፍራሽና አስጊ እንደሚሆንም ገልጸዋል። የትራምፕ አስተዳደር ባለ 20 ነጥብ የጋዛ የሰላም እቅድ ሁለተኛው ወሳኝ ምዕራፍ ላይ ንግግሮችን ለማስጀመር ግፊት እያደረገ ባለበት በአሁኑ ሰዓት የተሰማው ይህ መረጃ ምክትል ፕሬዚደንት ጄዲ ቫንስና ሁለት ልዩ ልዑካን ጉብኝታቸውን እንዳጠናቀቁ የውጭ ጉዳይ ሚኒስትሩ ወደ እስራኤል ያቀናሉ። የተኩስ አቁሙ የእስራኤል ጦር በከፊል በመውጣት እንዲሁም የእርዳታ ፍሰትን የሚያካትተው የመጀመሪያው ምዕራፍ የሰላም እቅድም ከ10 ቀን በፊት ተግባራዊ መሆን መጀመሩ ተነግሯል። እስራኤልና ሐማስ እሁድ ዕለት በመካከላቸው በተፈጠረ የተኩስ ልውውጥ አንዱ ሌላኛውን ስምምነቱን ጥሷል በሚል እርስ በርስ በመወነጃጀል ሲተኳኮሱ ቆይተዋል። ሩቢዮ የተኩስ አቁም ስምምነቱን ለማስቀጠል ከምክትል ፕሬዚደንቱ ጄዲ ቫንስ ጋር ተመሳሳይ የሆነ ተስፋ አሳይተዋል። በዕለቱ ተግዳሮቶች ይኖራሉ፣ ነገር ግን እኔ እንደማስበው ከታቀደው በላይ እያደረግን ነው። እናም የሳምንቱ መጨረሻ ላይ የነበረው ማለፋችን ለዚሁ ጥሩ ማሳያ ነው ብለዋል። ሁለተኛው የሰላም እቅድ በጋዛ ጊዜያዊ መንግስት ማቋቋም፣ ዓለም አቀፍ የሚያረጋጋ ኃይል ማሰማራትና የእስራኤል ወታደሮችን ሙሉ በሙሉ ከጋዛ መሬት ማስወጣት፣ ሐማስንም ሙሉ በሙሉ ትጥቅ ማስፈታትን ያካትታል ብለዋል። ይህ በዚህ እንዳለ እስራኤል በጋዛ ሰብአዊ እርዳታ የማስገባት ህጋዊ ግዴታ እንዳለባት ዓለም አቀፉ ፍርድ ቤት ዛሬ ባወጣው ውሳኔ አስታውቋል። እስራኤል ወደ ጋዛ ሰርጥ ሰብአዊ እርዳታ እንዲገባ ማመቻቸት ግዴታዋ እንደሆነ ዓለም አቀፉ የፍትህ ፍርድ ቤት በዛሬው ዕለት በውሳኔው ያስታወቀ ሲሆን መንገዶቹ በአስቸኳይ እንዲከፈቱና እርዳታው እንዲገባ ውሳኔ ያሳልፈናል ብለዋል። እስራኤል ውሳኔውን እንደማትደግፍ ገልጻ የተባበሩት መንግስታት ድርጅት የፊልስጤማውያን ተፈናቃዮች ተቋም ገለልተኛ አይደለም በሚል ላነሳቸው ክስ ማስረጃም እንዳላቀረበች የተባበሩት መንግስታት ድርጅት ገልጿል። ከተቋሙ አባላት አብዛኞቹ የሐማስ ወይም የሌላ ታጣቂ ቡድን አባላት ናቸው ብላ እስራኤል ብትከስም ማስረጃ ግን ከማቅረብ ተቆጥባለች። የተባበሩት መንግስታት ድርጅት ውሳኔ እስራኤል ታከብራለች ብለው እንደሚያምኑ የተባበሩት መንግስታት ድርጅት ከፍተኛ ኃላፊ የተናገሩ ቢሆንም እስራኤል ግን ስለ ውሳኔው ያለችው ነገር የለም። ዓለም አቀፉ የፍትህ ፍርድ ቤት ውሳኔ ፖለቲካዊ ነው በማለት የምትተቸው እስራኤል እንደማትቀበለው ታስታውቅ እንጂ ከተባበሩት መንግስታት ድርጅት የፊልስጤማውያን ተፈናቃዮች ተቋም ጋር በጋራ እንደማትሰራም ገልጻለች። ዓለም አቀፉ የፍትህ ፍርድ ቤት ያስተላለፈው ውሳኔ አሳሪ ባይሆንም ከዲፕሎማሲና ከሞራል አንጻር ከፍተኛ ዋጋ አለው ብለዋል። ከዚህ ቀደም በተካሄደው የተመድ ጠቅላላ ጉባኤ ላይ እስራኤል ግዛቶችን በግዳጅ ስለመያዟና እንደ ተመድ አባል ሀገር ስላሉባት ግዴታዎችም ዓለም አቀፉ ፍትህ ፍርድ ቤት አስተያየት እንዲሰጥ ተጠይቋል የተባለው እስራኤል የተመድ ተቋማት በዌስት ባንክና በምስራቅ ኢየሩሳሌም የሚያደርጉትን እንቅስቃሴ አስቆማለች። ዓለም አቀፉ የፍትህ ፍርድ ቤት በበኩሉም እስራኤል ያልተገደበ ሰብአዊ እርዳታ ለፊልስጤማውያን እንዲደርስ መፍቀድ ግዴታዋ እንደሆነ ገልጾ እስራኤል ወደ ጋዛ የሚገባውን ሰብአዊ እርዳታ ላይ ከፍተኛ ገደብ ጥላለች ብሏል። ባለፉት 2 ዓመታት ሰብአዊ እርዳታ ከነጭራሹ የማይገባበት ወቅቶችም የነበሩ መሆኑን ገልጿል። በጋዛ ከሚኖሩ 2.1 ሚሊዮን ሰዎች መካከል ከ640 ሺህ በላይ የሚሆኑት ለከፋ ረሃብ መጋለጣቸውን ተመድ በመረጃው ላይ ገልጾታል። የተባበሩት መንግስታት ድርጅት ድጋፍ የሚሰጣቸው ዓለም አቀፍ ባለሙያዎች በጋዛ ሰው ሰራሽ ረሃብ መከሰቱን ገልጸዋል። እስራኤል በቂ ምግብ እያቀረበች እንደሆነ በመግለጽ ረሃብ መኖሩን አስተባብላለች። የዓለም አቀፉ የፍትህ ፍርድ ቤት ፕሬዝዳንት ዩዊጂ አይዋሳዋ የተላለፈውን ውሳኔ አቅርበዋል። 11 ዓለም አቀፍ ዳኞች ያሉበት ቡድን ባስተላለፈው በዚህ ውሳኔ መሰረትም እስራኤል ግዛቶችን በግዳጅ እንደመያዟ ለዓለም አቀፍ ሰብአዊ ሕግ መገዛት ግዴታዋ ነው ብለዋል። ዳኛውም የመጀመሪያው ግዴታ በወረራ በተያዙ የፊልስጤም አካባቢዎች ለዕለት ከዕለት ህይወት የሚሆን ምግብ፣ ውሃ፣ ልብስ፣ መጠለያ፣ ነዳጅ፣ ሕክምናና ሌሎችም አገልግሎቶች ያለ ገደብ የማቅረብ
ግዴታ አለባት ብለዋል። ሁለተኛው ግዴታ ደግሞ በወረራ በተያዙ የፊልስጤም አካባቢዎች ለሚኖሩ ፊልስጤማውያን በቂ የሆነ የሰብአዊ እርዳታ የማቅረብ ግዴታ አለባት ብለዋል። በወረራ በተያዙ የፊልስጤም አካባቢዎች የሰዎችን እንቅስቃሴ አለመገደብ፣ ረሃብን እንደ ጦር መሳሪያ አለመጠቀምና የእስራኤል ግዴታ እነዚህ ናቸው ብለዋል። እስራኤል በበጎ ፈቃደኝነት የፊልስጤማውያን ተፈናቃዮች አቋምን ጨምሮ ከሌሎችም የተመድ አጋሮች ጋር የመተባበርና የተመድን ድንጋጌዎች የማክበር ግዴታ አለባት ሲሉ የዓለም አቀፉ የፍትህ ፍርድ ቤት ፕሬዝዳንት ዩዊጂ አይዋሳዋ በውሳኔያቸው ላይ አስታውቀዋል። በተባበሩት መንግስታት ድርጅት መርህ መሰረትም የድርጅቱን አመራሮች ያለመከሰስ መብትም ማክበርም የእስራኤል ግዴታ ነው ብለዋል። የተመድ ቢሮዎችን ጥሶ ያለመግባት፣ የተመድ መገልገያዎችን ደህንነት የመጠበቅ እንዲሁም የድርጅቱን እንቅስቃሴ አለማስተጓጎል እስራኤል ከተጣሉባት ግዴታዎች መካከል ዋናዎቹ ናቸው ብለዋል። በጄኔቫ የተላለፈባት ይህ ውሳኔ በተመለከተ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝም በጣም ጠቃሚ ውሳኔ ሲሉ ደግፈውታል። እስራኤል ውሳኔውን ትተገብራለች ብዬ ተስፋ አደርጋለሁ ነው ያሉት። የተባበሩት መንግስታት ድርጅት ወደ ጋዛ የሚገባው ሰብአዊ እርዳታ እንዲጨምር እየሰራ ባለበት በዚህ ወቅት ውሳኔው መተላለፉ የጎላ ጠቀሜታ እንዳለውም አክለዋል። የተመድ የፊልስጤማውያን ተፈናቃዮች ተቋም ዋና ኃላፊ ፊሊፔ ላዛሪኔ ውሳኔው አሻሚ አይደለም ብለዋል። በግብጽና በዮርዳኖስ ከፍተኛ መጠን ያለው እርዳታ ተከማችቷል። ተቋማችን እርዳታውን በጋዛ ለማከፋፈል የሰው ኃይልም ብቃትም አለው። እርዳታው በረሃብ እየተቀጣ ያለውን ህዝብ ህይወት በፍጥነት ይታደጋል ሲሉም በማህበራዊ ትስስር ገጻቸው ኤክስ ላይ ጽፈዋል። ተመድ ወደ ጋዛ እርዳታ በማስገባት አስከፊውን ሁኔታ ለመለወጥ እየሞከረ ባለበት ወቅት ዓለም አቀፉ የፍትህ ፍርድ ቤት ውሳኔ ማሳለፉ ያለው ሚናንም ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር በዓለም አቀፍ ህግ ስም እስራኤል ላይ ፖለቲካዊ ጫና ለማሳደር እየተሞከረ ነው ሲል በመግለጫው ተቃውሟል። እስራኤል ግዴታዋን እየተወጣች እንደሆነ ገልጾ በተለይም ደግሞ እስራኤልን ለማጥቃት ከተሟላና ከተቋቋመ ድርጅት ሰራተኞች ጋር ለማበር ግን አትፈቅድላቸውም ሲል ገልጿል። ሐማስ ከ2 ዓመት በፊት ባደረሰው ጥቃት የተመድ የፊልስጤማውያን ተፈናቃዮች ተቋም ሰራተኞች ተሳትፈዋል ብላ እስራኤል ትከሳለች። የተባበሩት መንግስታት ድርጅት አምና ባደረገው ምርመራ በጥቃቱ ተሳትፈዋል በሚል የተጠረጠሩ 9 የጋዛ ሰራተኞችን አባረያለሁ ብለዋል። የዓለም አቀፉ የፍትህ ፍርድ ቤት ፕሬዝዳንት ዩዊጂ አይዋሳዋ ተቋሙ ገለልተኛ አይደለም ለሚለው የእስራኤል ክስ ማስረጃ አቅርቢ ተብላ እስራኤል እስከዛሬ ድረስ ማስረጃ አላቀረበችም፣ ማስረጃም አልተገኘም ሲሉ በውሳኔው ላይ አስታውቀዋል። ተቋሙ በእስራኤል ክልከላ ከተጣለበት በኋላ ፊልስጤማውያን የተቋሙ አባላት በትምህርት በጤናና በሌሎችም ዘርፎች በጋዛ በዌስት ባንክና በምስራቅ ኢየሩሳሌም የሚኖሩ ፊልስጤማውያንን ይደግፋሉ። ሆኖም ግን ተቋሙ ወደ ጋዛ ሰብአዊ እርዳታ እንዳያስገባ ታግዷል። እስራኤል ለተቋሙ ሰራተኞች ቪዛ መስጠትም አቁማለች። ተቋሙ እንዳለው ቢያንስ 309 ሰራተኞችና 72 ድጋፍ የሚሰጡ ባለሙያዎች በጦርነቱ ተገድለዋል። እስራኤል በጋዛ በከፈተችው ጥቃት ቢያንስ 68229 ንጹሃን ፍልስጤማውያን መገደላቸው የተመዘገበ ሲሆን ዓለም አቀፍ የፍትህ ፍርድ ቤት ያሳለፈውን ውሳኔ በተመለከተ የፍልስጤም የውጭ ጉዳይ ሚኒስትር እስራኤል ህገወጥ ድርጊቷን ማቆም እንዳለባትና ሀገራትም እስራኤል ግዴታዎችን እንድትወጣ ጫና ማድረግ እንዳለባቸው በግልጽ የሚያሳይ ጊዜ ላይ ደርሰናል ብለዋል። እስራኤል በተባበሩት መንግስታት ድርጅት የፊልስጤማውያን ተፈናቃዮች ተቋም ላይ የጣለችውን ህገወጥ ክልከላ በፍጥነት ማንሳት አለባት። ለዚህ ተቋምና ሌሎችም ዓለም አቀፍ የተራድኦ ድርጅቶች ፊልስጤም ጥሪ ታቀርባለች ብለዋል። ሰብአዊ እርዳታም በነጻነትና ደህንነታቸው ተጠብቆ እንዲሰጡ እስራኤል መፍቀድ አለባት ሲሉ ከዛሬ ጀምሮ እስራኤል ተፈጻሚ ታድርገው የተባለ ትዕዛዝም ተቆርጦባታል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ የሰማችሁት ነው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።